ሃይሚ አሁንም ቢሆን ደጋግሜ ልነግርሽ የምፈልገው ቸኩለሽ ምንም አይነት ውሳኔ እንዳትወስኝ ነው። በቃ ምንም አይነት ውሳኔ ቸኩለሽ መወሰን መቻል የለብሽም። የሷ ቤት ላይቭ ገብቼ ምናምን ከዛ እሱን አስጠርቼ ምናምን እንደዚህ በቃ እንት ማለት አይቀተንም። ነገሮች አንቺ ጋር ያሉት ነገሮች እኔ ላይም እየተፈጠሩ ስለሆነ እረዳሻለሁና አይዞሽ ነው ማለት ፈልገው የምር በር ሰላም ሰላም ድና የተከበራችሁ የመልካም ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ያላችሁ ነው ያለው። እግዚአብሔር የተመሰገነ ይሁን። ክብሩ ይስፋ ለመድኃኒዓለም። የኔ ማሮች በያላችሁበት የዓለም ዳርቻ ብዝት ይበልልኝ። እንግዲህ ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁኝ የኔ ውዶች። አሁን ላይ የመጣሁት ግን ያው ማነው ስማች እዩ ነው የምትባለው። በኢየሱስ እሷ ደግሞ ሴትዮ በጣም ነው ያስጠላችኝ። ምን ሆነሽ ነው እንደዚህ የምትሆኚው እንዴ? ትናንትና ፍቅር በፍቅር ሲሆኑ አፈቅርሻለሁ ስላላት ቀንታሽ ነው። በቃ ወልደሻል እኮ አንቺ ትልቅ ሴት አይደለሽ እንዴ? በቃ ተከበሪ፣ ባልሽ ይዘሽው ነይ፣ ችግር የለም። ሁሉም ሰው ሰፖርት ያደርግሻል። አይሰለችሽም? አይሰለችሽም እንዴ? በቃ ወይም ደግሞ እንደኛ ፈትፈታ ላይ ግቢ። የማያዋጣሽም እናቴ ሁሌ ሃይሚና ብሩክ እያልሽ ካልሆነ እንደዚህ አይነት ነገር አያዋጣሽም። ግን ደግሞ እረፊ፣ የምር ይደብራል በጣም ነው። ምን አክል እውነት እንዳለኝ ምን አክል የኔ እውነት እንደሆነ ያው አንተ ከምታረጋቸው ነገሮች አንፃር ያው እኔ ውሸታም እንደሆንኩኝ ውሸት እንደሆነ ምናምን ነው ሰው ሁሉ እያሰበ ያለው እያወራም ያለው ማለት ነው። ግን ደግሞ አንተ ሁሉንም ነገር ችላ በማለት ያው ታነቂ ማሬ ታነቂ። በቃ ገመድ እዚህ ጋር ገመድ አርጊ ማሬ። በቃ የለም ብሩክ ሃይሚ ይዘዋለች። ሌላ ተንቀሳቀሽ ወይም ደግሞ ባለቤትሽ አምጪ። ወንድ ከሆንሽ አንቺ እኮ የብሩክ ቢሆን እኮ ልጁ በቃ አይንተና አይሉሽም ነበር። ከሃይሚ ጋር እኮ ምንም አንድ ቀን ብቻ ጉራጌኛ ዘፈን ስለጨፈርሽ ብቻ የብሩክ ሚስት ነሽ ማለት አይደለም። ደነዘኝ እኔ እንድሳደብ እየገፋፉኝ ነው ማርያምን። ጉድ እኮ ነው። ምን ነው ሌላ ቦታ ትንቀሳቀሽ እንዴ? በቃ ባለቤትሽን ይዘሽው ነው እንረዳሻለን። አይ ነው ብሩክና ሃይሚ ካልተባለ ቪዲዮ አይታይም። ትክክል። ምክንያቱም በሰው ዘንድ ተቀባይነት ስላላቸው ያንቺ አሁን በቃ አይሰራም። በቃ አሁን የመጣሽበት ነገር አይሰራም። ኪታው ድረስ ኧረ ተይ ምን አርጊ ነው የምትያት እንዴ? ትናንትና ፍቅሩ ገለጸላት። በጣም ሰው ሁሉ ሆይ ብሎ ደግ ያረገ ምናምን ስላለ አንቺ ደግሞ እስኪ ነገር ያደረክ ያለው አውቃለሁ እና አንተን ማለት የምፈልገው ምንድነው ከዚህ በኋላ እርግጠኛ ነኝ የማይሆን ነገር እንደማታደርግ እናም ደግሞ ያው ለሁሉም ነገር ጊዜው እንደደረሰ ተዘጋጅበት ነው ማለት ፈልገው። ለሁሉም ነገር አምኖ ለመቀበል ተዘጋጅበት። ታውቃለህ፣ ልብህን ታውቃለህ። እኔ እናንተ ማለት የተፈጠሩትን ነገሮች በሙሉ ምንም አይነት ካንቺ ጋር ብሩክ ማለት ነው ለሰከንድ እንኳን አንቺ ቁጭ አይልም። እንደው በእንጨት እንደዛ አይነካሽም። አስረግጬ ነው የምነግርሽ እዩ። ብሩክ ማለት ነው በእንጨት አይነካሽም። የመረኝ ነው በእንጨት ምን ነው የሚባለው? አንቺ እንደምትዩ ምናምን እመቤቴን አይነካሽም። አንቺ በእንጨት ብሩክን አንድ ቀን ብቻ በቪዲዮ በዘፈን ስትጨፍሪ ስላየሽ ከዛ በኋላ ቲክቶክ ላይ ድንትናሉ የመዳን ቅመሞች ከዛ በኋላ እቺ ማናት ምናምን ተባለ። በዛው እግዚአብሔር መንገድ ከፈተልሽ ታወቅሽ። ከዛ ውጪ ግን ምንም ወፍ የለም። እንደ ብሩክ በእንጨት አይነካሽም። እና ልጅቷን ደግሞ ለቀቅ አድርጋት። ሃይሚ አሁን ፍቅር ላይ ናት። ስለዚህ ልቀቂያት። ምንድነው እንደዚህ ቅናት እንደዚህ ካስገረገበች ደግሞ ማሬ ገመድ አለ። ታነቂ፣ ችግር የለም ታነቂ። በቃ ምንም ማድረግ አይቻልም። ለምዶ ታውቂያለሽ፣ ሰገጥሽ። በቃ ግግም ያለ ስግጥና ነው አሁን አንቺ የመጣሽበት። ምክንያቱም ከዛሬ ነገ ተሻሻያለሽ እያለን እያሰብን ጭራሽ እየባሰብሽ ነው የመጣሽው። ስለዚህ የሃይሚና የብሩክ ደጋፊዎች እንድትተባበሩኝ የምፈልገው ነገር ለእዩ ገመድ እንግዛላት። ትታነቅ። እንደዚህ በዚህ ልክ ከመጣሽ በዚህ ልክ ፍቅር ሳይሆን የቅናት ሊያሳብድሽ የመጣሽ ነሽ እንጂ ፍቅር በዚህ አይነት አይደለም። ምክንያቱም አንቺም ሴት ልጅ ነሽ፣ የልጅሽ አባት አለ። እንደው ከኔ በላይ ሌሎቹን ዩቲዩበር አሉ ብለሽ ታስቢያለሽ? እኔ የቡታጅራ ዩቲዩበር ነኝ። እወቂኝ። አላወቀችኝም ቤተሰብ መረጃውን ሁሉ ነገር አምጥቼ ከማፈራረጥልሽ ማለት ነው ላንቺ ብዬ ነው እስካሁን ዝም ያልኩሽ ማለት ነው። ስለዚህ ታነቂ፣ ገመድ እንገዛለን። ብራሂምን ታውቃለህ። እኔ እናንተ ማለት የተፈጠሩትን ነገሮች በሙሉ ታውቃለህ። ምን እንዳለን ምን እንደነበረ ሁሉ
እንደማርገት አውቃለሁ። ግን ደግሞ እዚህ ጋር ሲሆን ፊት ለፊት ሲሆን ማውራት ስላልፈለክ ነው። ልክ ናቸው ቤተሰቦችም ልክ ናቸው ማለት የኔ እናንተ ነገር እዚህ ጋር ይፋ ወጣ አልነበረም በሰዓቱ አይደል? ለዛ ነው ሁሉም ሰው አምኖ ሊቀበል ያልቻለው። ግን ደግሞ የነዛን ነገርኩሽ እኮ እኔ ነገርኩሽ። በእንጨት አይነካሽም ብሩክን ብዬሻለሁ። እንኳን ልጅ ወልዶ አይደለም እና በእንጨት አይነካሽም። ምን ስለ በቃ እቺ ሴትዮ የምር በቃ ያዟት እስኪ በምትይዙት ያዟት። አይዞሽ ገለቴማ በቃ እየተነሳሽ ነው። በቃ ልጅሽን ጦጣ አይተምም እንዴ? ምን እኮ ነው ድፍረታችሁ ለቃችሁ ወጣችሁ ቪዲዮ ስትሰሩ እኮ ለሰከንድ አላም ነው። ምን እየበላ ነው ባባ? እስኪያ ነው እና ማለት ነው። በጣም ነው እንትን የምትሉኝ የምትገርሙኝ ማለት ነው። እና በዚህ ልክ ራሱ እንትናችሁ ድፍረታችሁ በእርግጥ ከቡቴ ጋር ሰርተሻል ምናምን ያስኬዳል የመጣሽበት ነገር ግን ያንቺ ደግሞ እየባሰ ነው። የሆነ በቃ ጋጋምሽ ብሩክ ነገም ዛሬም ልጁ እንደዚህ በል ልጁ እንደዚህ እያደረገ ነው እንደዚህ ነው በቃ ያንቺ ደግሞ አይን አውጥቶሽ ሊታዊ ድረስ አስጠላሽ። ምን ይመራሱ ያደርገው ያ ነገር ነው። ስለዚህ ይሄንን አንተን አጋጣሚ ተጠቅመ ማይሆን ነገር ለማድረግ አትሞክር ብሩኪ። የምሬ ነው። በጣም ነው የሚደብረው ይሄንን ነገር ለምን ሆነ ታውቃላችሁ ፋሚሊ። አሁን ብሩክን ሃይሚ ትላንትና የምሬ ነው እኔ ራሱ በጣም ነው ደስ ያለኝ። እመቤቴን በቃ ሪሊ ካረጋው ከገለጸላት ኦ ማይ ጋድ የመጀመሪያ አጨብጫቢማ እኛ ራሳችን ነን። ታውቃላችሁ አይደለ? ማርያም እንዲተመስጬ እንዳየነው ቪዲዮ ማለት ነው። ያው ቲክቶክ ላይ የሚቀራረጣለ ምናምን ማታ ሲሆን ደግሞ እኛ ጋር ኔትወርክ አይሰራም ነው። ብሩክና ሀይሚ ደግሞ አንዳንዴ ኔትወርክ እንትን አምሽተው ነው የሚለቁት ነው። ኢትዮጵያ ውስጥ ታውቃላችሁ ኔትወርክ ብዙ አይሰራም እና እያየ ነው። እቺን ዛሬ እንደምትመጣ ደግሞ ገምቼ ነበር። ምክንያቱም ቅናት መንፈስ በጌታ በኢየሱስ ስም ወግቼሻለሁ ነገር አምናበት ቁጭ ብትል የሚሻል ይመስለኛል። በኋላ ለሚፈጠረው ላይ እያንዳንዱ ነገር ያው ተጠያቂው አንተ ነህ፣ እኔ አይደለሁም፣ ማንም አይደለም። እዚህ ጋር ሀይሚም እኔም ማናችንም ተጠያቂ አይደለም። ተጠያቂው በኋላ ላይ ለሚፈጠረው ነገር አንተ ነህ። ምክንያቱም ችግሮችን በጊዜ ለመፍታት አለመሞከር ነው የሁሉ ነገር እንዲፈጠር የሚያደርገው ማለት ነው። አቦ ችግር ይውረስሽ አንቺ ሴትዮ፣ ችግር ከነ እንትንሽ ይውረስሽ። አሁን ብሩክና ሀይሚ ፍቅር ላይ ናቸው። ልቀቂያቸው። አንቺን በራስሽ አይዲያ ነኝ። አንዳንዴ ቭሎግም ስሪ ይታይልሻል። ቻናልሽ መቼስ ቫይራል ነው። ስለዚህ መተሽ ስሪ፣ በቃ በሌላ ነገር ወጣ ብለሽ ስሪ። ይሄ ግን ዛሬም ብሩክ ነገም ብሩክ ከነገ ወዲያም ብሩክ ነገ እየመጣሽ ሀይሚ ምናምን ይሰለቻል። ገባሻ? ይሁን እንዳንድንተ ወይም ደግሞ ኮንቴንት አርጎ ወይም ደግሞ ያለ አይደለ ልክ እንደኛ ወይም ፈትፋት ዩቲዩበር ሁኚ እንደዚህ ሆኖ ወጥቶ ምናምን በይ። ከዛ በተረፈ ግን ሰው ይሰለችዋል፣ አንቺም ትሰለቻለሽ። እና ደግሞ ሁሌ እኛኛ አንድ ሰው ላይ አትበይ። በቃ የራስሽን ነገር ይዘሽ ሁሌ አይሆንም እኮ የሆነ ጊዜ እኮ ይቋረጣል። ገብቶሻል? ለመፍታት አለመሞከር ነው የሁሉ ነገር እንዲፈጠር የሚያደርገው ማለት ነው። እና ደግሞ ያው ሰሞኑን እየተፈጠረ ያለ ነገር ምናምን አይቼ ነበር ቲክቶክ ላይ ምናምን ነገር ሀቢባ ቤት አይቻለሁ። ግን እረዳሻለሁ ፍቅር ማለት በዚህ አጋጣሚ ማለት የምፈልገው ምንድነው የምር አንቺ ያለፍሽበትን ነገር እኔ ያለፍኩበት ስለሆነ ያለፍሽበትን ነገር ጭራሽ ከፍቅር ጋር ኧረ በእናትሽ ከፍቅር ጋር አትወዳደሪም። እንዴታ ከፍቅር ጋር አትወዳደሪም። ለሰከንድ ከፍቅር ጋር አትወዳደሪም። አንቺ አውሩት አደርነሽ ፍቅር እኮ በእናትሽ አንቺ ፍቅር እኮ ዛሬ እኮ አራስ ሆኗል። ለስራ ያላት ፍቅር እንዴ እንናገራለን ስለ ፍቅር እኮ ገና ምን ፍቅር ረናሽ ከፍቅር ጋር ረናሽ የኔና አንቺ ይመሳሰላል። ረናሽ ኧረ በጭራሽ እንኳን ሊመሳሰል ሩቡ አይደርስም። ፍቅር ማለት እኮ ጀግና ናት። ምክንያቱም ጀግና ናት ያልኩበት ምክንያት እኔ ወልጄ በወር ነው መንቀሳቀስ የጀመርኩት። እሷ ደግሞ ያስቡት የኔ ታናሽ ናት። ፍቅር ማለት አስቡት ወልዳ እንኳን ማለት ነው በ3 ቀን ነው ቪዲዮ የሰራችው። ጥላ ይዛ የሰራችው ቪዲዮ ምናልባት አስታውሳችሁ ከሆነ ፉአድ ምናምን ጥላ ይዘውላት ቪዲዮ ተሰራችው 3 ቀን ነበረ ከወለደች ማለት ነው። ከዛ ማይ ጋድ እኔ ከወለድኩ በኋላ በጣም ብዙ ነገር ተረዳኋት ምናምን በጣም ብዙ ነገር እና አንቺ አሁን ከፍቅር ጋር ራስሽን ልታወዳደሪ ይከብዳል ለማለትም እኔ አንቺ አሁን እረፊ እዩ በቃ እረፊ ጭራሽ ከፍቅር ጋር ራስሽ ታወዳደሪያለሽ። አይደብርሽም?
ረላሽ ስንት አይነት ሰገጤ ሰው አለ በኢየሱስ። ለነገሩ ዩቱብ እድሜ ለኛ በሉ እድሜ ለኔና ለምለም የታም ቢበሉ ሁልሽንም ዩቱብ እኮ በጣም አድካሚ ስራ ነው። ዛሬ ላይ እንደምትሰሪ ዛሬ ከንትን እንደመጣሽ ፊት ብለሽበት ገንዘብ እንደሚከፍልሽ አይደለም። ገባሽ?